ሰይጣን በከፍተኛ የሐዘን ስሜት ውስጥ ሆኖ እያዘነ እየተከዘ አንዳንዴም እየሳቀና እያስመሰለ ቅሬታውን ለማቅረብ ወደ ፈጣሪ ሄደ። ሰይጣን በዛም እንደደረሰ ፈጣሪ በዙፋኑ በታላቅ ክብርና ግርማ ሞገስ ከፍ ብሎ ተቀምጦ አገኘው። ሰይጣን እንደደረሰ የፈጣሪን ፊቱን ማየት ስላልቻለም ፊቱን አዙሮ ተንበረከከ። የሰይጣንን በዛ መገኘት የተመለከተው ፈጣሪ ምንድነው እንዲህ ክፉኛ ያሳዘነ ሲል ጠየቀው። ሰይጣንም እንዲህ ሲል መለሰ፣ ጌታ ሆይ ስራዬን ለመልቀቅ ነው የመጣው። እነዚህ ሰው ያልካቸው ፍጥረታት እኔን ስርዓት አደረጉኝ። የኔን የተንኮል ጥበብ የኔን የክፋት ስልት በልጠው ተገኙ። ዛሬ እኔ ነኝ ሰይጣን ወይስ እነሱ? መለየት አቅቶኛል ፈጣሪ፣ መለየት አቅቶኛል። ፈጣሪም እንደዛ አለው፣ በግልጽ አብራራልኝ፣ እንዴት ነው ሰዎች አንተን የበለጡህ? ሰይጣን እንደዚህ አለ፣ ጌታ ሆይ እኔ ሰውን ሳስት አድርግ ብዬ በመንሾካሾክ ነው የምናገረው። እነሱ ግን ያላሰብኩትን ክፋት ፈጥረው እኔን ያስደምሙኛል። እኔ ዋሹ እላቸዋለሁ፣ እነሱ ግን እውነትን ገድለው በሐሰት ዓለምን ያፈርሳሉ። እኔ ጥቂት የመከፋፈልን ዘርዘራለሁ፣ እነሱ ግን በዘር በቋንቋ በሃይማኖት ተዋድነው የገንዛ ወንድማቸውን ያርዳሉ፣ ይገድላሉ። እኔን እኮ የእነሱ ተማሪ ያደረጉኝ ጌታ ሆይ። ፈጣሪም እንደዚህ አለው፣ ታዲያ ምን እንዳደርግልህ ነው የምትፈልገው? ልመና አንድ ነው። ሰዎች የኔን ቦታ እየተኩ አስቸግረውኛል። እኔ ገለልተኛ መሆን እፈልጋለሁ፣ ወይም ሰዎችን ከኔ በታች አድርጋቸው፣ አያም ከነሱ በላይ የምሆንበትን ሌላ አዲስ ኃይል ስጠኝ። ሰውን መቆጣጠር አልቻልኩም፣ እነሱ ራሳቸው ሰይጣን ሆነዋል። ጌታ ሆይ አንተ የረሳኸው አንድ ትልቅ ምስጢር አለ። አንተ ክፉ የሆንከው በማንነት ነው። ሰው ግን ምርጫ ተሰጥቶታል። ሰው ካንተ የከፋው ተንኮለኛ ስለሆነ አይደለም። ሰይጣን በዚህ ጊዜ ግራ ተጋባ። ታዲያ ምንድነው ጌታ ሆይ? አንተ ክፋትን የምታደርገው ለውድቀት ምክንያት ስላለ ነው። ሰው ግን ፍቅርን እያወቀ ጥላቻን ሲመርጥ፣ ብርሃንን እያየ ጨለማን ሲመርጥ ያንተን ጥበብ ይበልጠዋል። አንተ ከሰው በላይ የምትሆንበት ልዩ ኃይል አያስፈልግህም። ፈጣሪ ለሰይጣን መለሰለት። ሰይጣን ግራ ተጋባና አሁንም እንዲህ ሲል ጠየቀ፣ ጌታ ሆይ ካልበለጥኳቸውማ ስራዬ ምንድን ነው? አየህ፣ ሰውን ለማሸነፍ ከነሱ የበለጠ ተንኮለኛ መሆን አያስፈልግህም። ሰው ራሱን እንዲያሸንፍ መተው ብቻ ይበቃል። ሰው የፈጠርኩለትን ነፃነት ለጥፋት ሲጠቀምበት አንተም ጭምር የምትደነቅበት ክፋት ይወጣቸዋል። እኔ ከሰው በላይ የምትሆንበት ኃይል አልሰጥህም። ምክንያቱም ትልቁ ኃይል ምርጫ ነው። እሱ ደግሞ በሰው እጅ ላይ ነው የሚገኘው። ጌታ ሆይ እኔን ተንኮለኛ እያሉ ስሜን የሚያጠፉት ሰዎች ከኔ የከፋ ነገር እያደረጉ አይደለምን? አዎ ልክ ነህ። አንተን ሰበብ እያደረጉ የራሳቸውን የልብ ክፋት ይፈጽማሉ። አንተ መምህር የሆንክ ይመስልሃል፣ ግን ብዙዎች አንተን ቀድመው ሄደዋል። ፈጣሪ መለሰለት። ሰይጣን በሰዎች ተንኮል ተሸንፎ ቅሬታውን አቀረበ። ፈጣሪ ግን ትልቁ ኃይል ምርጫ መሆኑን ነገረው። ዛሬ ዓለማችን ላይ የሚታዩት ግፎች የሰይጣን ውጤቶች ናቸው ወይስ የሰው ምርጫዎች? ሰይጣን ተንኮል በዛብኝና ከሰዎች እየተበለጥኩ ነው ብሎ ካለቀሰ፣ ቅሬታ ካቀረበ፣ እኛስ የት ላይ እንሆን?